አመሰግናለሁ። ከኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ዶክተር መረራና አቶ ሙሉ። እሺ ያድግ ጥያቄ አንድ መሰረታዊ ጥያቄ አንድ ነው። ከተሸነፋችሁ ህዝቡ ውጤቱን እንዳይቀበል ትቀሰቅሳላችሁ ነው። የዶክተር ነገዴንም መጽሐፍ እንደ መጽሐፍ ቅዱስ እዚህ አምጥቶን ለምን እንዳሳዩን አልገባኝም። ይልቁንስ ዶክተር ነገዴ ጎበዜ የአቶ በረከትን እድሜ የሚያክል በኢትዮጵያ ትግል ውስጥ ቆይተዋል። ምክራቸውን አቶ በረከትን ምክራቸውን ቢቀበሉ ጥሩ ነው። ምክንያቱም ምክራቸው እኔም መጽሐፉን አይቻለሁ። አቶ በረከት የሚሉትን አይደለም የኢትዮጵያ ህዝብ ትግል መልክ እንዲይዝ ነው። በተለይም ኢህአዴግም አውቆ እንድታረም የሚያስተምር ነው። በተለይ ደጋግሞ ኢህአዴግ ከተሸነፋችሁ አመስ ትቀሰቅሳላችሁ፣ ከተሸነፋችሁ ህዝቡ ውጤቱን እንዳይቀበል ትቀሰቅሳላችሁ፣ ከተሸነፋችሁ የሚሉት ነው። ኢህአዴግ ቅድም ብያለሁ እኮ ኢህአዴግ ለራሱ ሲል ይሄ እንዳማጥራው እንዳይበላ ግፋው የሚለው ፖሊሲው ማቆም አለበት። ይሄ ግልጽ ነው። በግልጽ ቋንቋ ማስቀመጥ አለብን። ኢህአዴግ እንዳይበላ ግፋው እንዳማጥራው እንዳይበላ ግፋው የሚለው ፖሊሲ ካላቆመ የኢትዮጵያ ህዝብ 14 አመታት ያክል የኢህአዴግ መንግስት እና ፖሊሲውን ተሸክሞ ኖሯል። አሁን የመሸከም አቅሙ እያነሰ ነው። ቅድም እኮ ያልኩት ምንድነው? የሚበላውን ያጣ ህዝብ መሪዎቹን ይበላል ነው። የሚበላውን ያጣ ህዝብ መሪዎቹን ይበላል ነው። ኢህአዴግ እንግዲህ ምንድነው ምርጫው? የኢትዮጵያ ህዝብ ሊበላው ከተነሳ አስጥሉኝ ከሆነ አናስጥልም። ይሄ በግልጽ ቋንቋ አስጥሉኝ ከሆነ አናስጥልም። ይሄንን ኢህአዴግ ካሁኑ ማሰብ አለበት። ፖሊሲውን ካሁኑ ማስተካከል አለበት። ነፃና ፍትሃዊ ምርጫ ብሎ በኢትዮጵያ ህዝቦች ላይ የፖለቲካ ቲያትር መስራቱን ማቆም አለበት። እኛ እኮ ያየን ነው። የኢትዮጵያ ወጣት ምን የሆነ ነው? በየትምህርት ቤቱ እናያለን። ክርስትና የበላው እንኳን ይሄ ወጣት እዚህ አልተወለደም የበላ ምንድነው ባለስልጣን ምርጫ ቦርድ የሚባለው የሰየመው ባለስልጣን ክርስትና የበላው ልጅ የለም እዚህ አልተወለድክም ማስረጃ አምጣ ብሎ አይመዘግብም። ምንድነው የምናደርገው? የኢትዮጵያ ገበሬዎች ላይ ካድሬዎች ተሰማርቶ እንዳውም ከአንዳንድ ፋብሪካዎች የመንግስት ቅድም ተነስተዋል የመንግስት መኪኖችን እየቀሙ ገበሬው ላይ ተሰማርቷል። አሁን ምንድነው የምናደርገው? መሬትን ትነጠቃለህ። እንደ መንግስት ሳይሆን እኮ ያደግ በአንድ በኩል እዚህ ህዝብ ፊት የሚናገራቸው ነገሮችና በሌላ በኩል ደግሞ ለካድሬው የሚያስተላልፋቸው መልእክቶች የተለያዩ ናቸው። ምንድነው የምናደርገው? እንግዲህ ኢህአዴግ እኮ የራሱን ችግር ካልፈታ እኛ ምን አድርገን ነው የምንፈታው? ኢህአዴግ ደጋግሞ የኢትዮጵያ ህዝቦችን ችግር ለመፍታት ካልሞከረ እኛ ምንድነው የምናደርገው? ችግሩ እዛ ላይ ነው። እኛ በኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ነፃና ፍትሃዊ ምርጫን የኢትዮጵያ ህዝብ እንዲቀበል እንቀሰቅሳለን። እኛ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት አባሎች ነፃና ፍትሃዊ ምርጫ ያልሆነ ምርጫ የኢትዮጵያ ህዝብ እንዳይቀበል እንቀሰቅሳለን። ይሄን ኢህአዴግ ማወቅ አለበት። ነፃና ፍትሃዊ ምርጫ ለማካሄድ ደግሞ ኢህአዴግ እንዳልተዘጋጀ 1 ሚሊዮን ምስክሮችን ማምጣት እንችላለን። እንዴት ቮተርስ የሚባለው መራጮች እንዴት እንደተመዘገቡ ተወዳዳሪዎች እንዴት እንደተከለከሉ የካድሬ አፈናና አፈሳ እንዴት እየተካሄደ እንደሆነ ከኢትዮጵያ ምድር ከዳር እስከ ዳር ብዙ ማስረጃዎች አሉ። ችግራችን ምንድነው? ኢህአዴግ ፍርድ ቤት ስንሄድ ኢህአዴግን ነው የምናገኘው። ምርጫ ቦርድ ስንሄድ ኢህአዴግን ካድሬ ነው የምናገኘው። አስተዳደር ስንሄድ ኢህአዴግን ካድሬ ነው የምናገኘው። ፖሊስ ጋር ስንሄድ ኢህአዴግን ካድሬ ነው የምናገኘው። ቀበሌ ማህበራት ጋር ስንሄድ ኢህአዴግን ካድሬዎች ነው የምናገኘው። ለምሳሌ ድሮ እንኳን በኢትዮጵያ ታሪክ ባልተለመደ ሁኔታ መንግስታዊ ቡድን አንዳንድ ቦታ ጎጥ ኦሮሞ አካባቢ ደግሞ ገሬ እያሉ ገበሬው እኮ ታስሯል። እስር ቤት ነው እንደ ሰፊ እስር ቤት ውስጥ እኮ ገበሬውን ከቶ በኢትዮጵያ ገበሬ ስም እኔን ትወዳለህ እኔ ምን ታደርጋለህ ያለ የሚያደርጉ ያለ ገበሬውን በማይሆን መንገድ እየገፋ ያለው ኢህአዴግ ነው። ስለዚህ እኔ እርግጠኛ ነኝ አቶ በረከተ እርግጠኛ ሊሆኑ ይገባል። በኢትዮጵያ ምድር አመጽ የሚቀሰቅሰው የዶክተር ነገዴ መጽሐፍ ሳይሆን የኢህአዴግ ፖሊሲ ነው።
ኢህአዴግ ያንን አስቦ ነፃና ፍትሃዊ ምርጫ በኢትዮጵያ ምድር በስራ ላይ ለማዋል ካልተንቀሳቀሰ እንግዲህ የኢትዮጵያ ህዝብ እኮ በእኛ ስለቀሰቀስ ነው እኛን ተስላን ነው ሳይሆን መብቱን ለማስከበር ኢህአዴግን ቀንበር የሚሸከምበት ጉልበቱ ሲሳሳ ያምዛል። ይሄ እኮ ኢህአዴግም እኮ ዛሬ እያሉ ምኒልክ ቤተ መንግስት ከገቡ በኋላ ረሱት እንጂ ጫካ ገባን ያሉት እኮ በዚህ ምክንያት ነው። ይሄንን ኢህአዴግ እኮ ሌላውንም ስለሌሎቹም ሲያወሩ የሌሎችን መብት ካላከበሩ በስተቀር ሌሎቹ ደግሞ ያሉትን አማራጮች ይጠቀማሉ። ስለዚህ ኢህአዴግ ዋናው ፖሊሲ አሁንም ደጋግመን ለማስረገጥ የሚፈልገው የአንድ መጽሐፍ እኛ ስለቀሰቀስ ምን ስላደረግን ሳይሆን ኢህአዴግ ነፃና ፍትሃዊ ምርጫ በኢትዮጵያ ምድር ለማስፈን መንቀሳቀስ አለበት። ኢህአዴግ ለ14 ዓመታት በምርጫ ስም በኢትዮጵያ ህዝቦች ላይ የሰራውን የፖለቲካ ቲያትር ማቆም አለበት። ኢህአዴግ ያንን ካቆመ እኛም ከኢትዮጵያ ህዝብ እናስጥለዋለን። የኢትዮጵያ ህዝብም ተከባብሮ የሚኖርበት ለሁላችንም የምትሆን ኢትዮጵያ ለመፍጠር እንንቀሳቀሳለን። አመሰግናለሁ። እንግዲህ ቀደም ብዬ በተናገርኳቸው ንግግሮች ውስጥ የኢትዮጵያዊነት ጨዋነት ተከብሮ ለእውነት መቆም እንዳለብን ሞክሬያለሁ። እሱን አሁንም ደግማለሁ። በሚመጣው ምርጫ ተወዳድረን ያልተሳካልን እንደሆነ ህዝባዊ አመጽ እናስነሳለን ብላቸዋል ያሉን በምናባቸው እነሱ የፈጠሩት እንጂ በእኛ የታሰበም አይደለም። እኛ የኢትዮጵያን ህዝብ ሰብአዊነቱ የተከበረለት መብቱ ካለፈው ስርዓት ይበልጥ የማወቁ ህሊናም የሰፋ ስለሆነ ጥያቄዎቹም የበዙ ስለሆነ መልስ የሚገኝለት ስርዓት እንዲኖር ነው ምኞታችን። ከዚህ የተነሳ መሰረት ያደረግነው በአደረጃጀቱ ላይ የህዝብ ተካፋይነቱ ላይ ሌሎች ድርጅቶች ተካፋይነት ላይ የተሟላ አይደለም ብንልም በ1987 ዓመተ ምህረት የወጣው የኢትዮጵያ ህገ መንግስት ስለ ምርጫ ስለ ሰብአዊ መብት የሚናገራቸው ነገሮች ሁሉ የተከበሩ እንዲሆኑ ነው እንቅስቃሴያችን እንጂ ከዚያ ውስጥ የወጣ አይደለም። ህገ መንግስትን በሚሸረሽር መልክ ስራ ላይ አናውለው። ተግባራችን ከህገ መንግስት ጋር የተጣጣመ ይሁን ነው የምንለው። እኛ ህገ መንግስቱን አላከበራችሁም የሚሉን ከሆነ የዳኝነት ስልጣን በእጃቸው ነው። እያንዳንዱ በህግ ተጠያቂ ሊሆን ይችላል። ነገር ግን ዳኝነቱም ሆነ የጠያቂነቱ ነገር በገለልተኝነት መንፈስ ይሁን ነው እያልን ያለነው። እኛ ምርጫ ከነሱ ጋር ለመወዳደር ከመሞከራችን በፊት በሰላም የሚኖሩ ሰዎች ለኛ አልወገናችሁም፣ ሌሎች ተቃዋሚዎች ወገናቸው ተገኝታቸዋል ተብሎ እድሜ ይፍታ የተፈረደባቸው ለእውነት የሚናገሩ ምስክሮቻቸውም ቢሆኑ ከህሊናቸው ጋር እየታገሉ መስከረው ያሳሰሯቸው አባሎቻችን አሉ። ይህ ለህገ መንግስት ተቃራኒ የሆነ አካሄድ ነው። የኢትዮጵያዊነት ምስክርነትም አይደለም። ከዚህ የኢህአዴግ ሰዎች በተለይም ካድሬዎች መለስ ብሎ ራሳቸው ማየት ይገባቸዋል። የማታዩት ከሆነ የራሳችሁን ህገ መንግስት የማታከብሩ ከሆነ ህግ መጣስን ሊያስከትል ይችላል። ይህን ውጤት መጠበቅ አይገባንም ነው እያልን ያለነው። ሌላ በኢትዮጵያ ውስጥ አሁን ያለውን የፍትህ አደረጃጀት ብቻ ሳይሆን የፍትህ አያያዝ ሁኔታን ስንመለከተው ህገ መንግስቱ አንድ ሰው ተከሶ በአጭር ጊዜ ዳኝነት ማግኘት እንዳለበት እየደነገገ ከስልጣን ላይ በሚወጡበት ጊዜ የተያዙ ሰዎች እስካሁን ድረስ ፍትህ ሳያገኙ በቀጠሮ እየተመላለሱ ፍርድ ያላገኙ ሰዎች አሉ። ከመካከላቸውም ትናንት ወዲያ ባለፈው አመት ወደኛው አመት
ነፃ ናቸው ተብሎ ከ8 ከ10 ዓመት በኋላ የተፈቱ ሰዎች አሉ። እግዚአብሔር ያሳያችሁ፣ ፍትህ ይታያችሁ። ወዴት እየሄድን ነው ያለ ነው? በኢትዮጵያ የዳኝነት አስተዳደር ታሪክ ውስጥ ሰው ታስሮ ተንገላቶ ንብረቱ ወድሞ ቤተሰቡ ተበትኖ ነፃ ሲለቀቅ አይካስም። ይህ በዓለም ዛሬ ዓለም በደረሰችበት ሁኔታ ዓመት ቀርቶ ቀናትን ወይም ሰዓታትን ታስሮ የተለቀቀ ሰው ነፃ ከሆነ በመንግስት ይካሳል። ይህ እኔ ራሴ ከሁሉ በላይ ነው ከሚል የንጉሳዊ ስርዓት ሲወርድ ሲዋረድ የመጣ የህሊና ቅርጽ አልለወጥ ብሎ አሁንም ገና አልለወጥንም። ሰውን አስረን አንገላተን አቆይተን ነፃ ነህ ቤትህ ግባ እንላለን። ከዚህ አዙሪት ካልወጣን ልጆቻችን የልጆቻችን አሁንም እድሜ ያላቸው ሰዎች ጠያቂ እየሆኑ ናቸው። ጠያቂ የሆነ ትውልድ ጠይቆ መልስ ካጣ ስለ መልሱ ያምጻል። ይህ እንዳይሆን ነው የኛ ፍላጎት። እኛ ይህንን ድርጅት ስናቋቁም በኢትዮጵያ ውስጥ ለአመጽ የሚዘጋጁትን ኃይሎችም ጭምር ጋብዘን ከአመጽ መንፈስ ወጥተው በእውነት በኢትዮጵያዊነት መንፈስ የምርጫን ስርዓት ተቀብለው የመንግስት ለውጥ እንዲካሄድ እንዲያምኑ ጊዜያችንን፣ ጉልበታችንን፣ አቅማችንን አውለን ወደ መጨረሻው ወደ መግባባት የደረስን። ስለዚህ ህሊናዬን አይሰቀጥጠኝም። ሰዎች ቢቀቡኝም ያቺ ልጃገረድ ሰውነቴ በሙሉ ደም በደም ሆኖ ቢታይም ክብረ ንጽህናዬ አልተደፈረም እንዳለች ክብረ ንጽህናዬ አላስደፈረም። ይህ የኢትዮጵያ ህዝብ ጥያቄ ነው። መልስ ለማግኘት ይሻል። እባክህ ትላንት ያልከው በጽሁፍ ያሰፈርከው ተግባር ላይ ይዋል ይላል እንጂ ራሱን ለአመጽ የሚያዘጋጅ ህዝብ አይደለም። ለሰላም ራሱን የሚያዘጋጅ ህዝብ ነው። እኛም ለሰላም መቆማችን ሊያልፍ በሚችለው ህይወታችን ለማያልፍ ቁም ነገር እየተናገርን ነው። አመሰግናለሁ። እሺ አመሰግናለሁ።